ጓደኛዬ ነች። እኔ እህት የለኝም፣ እሷ ግን ከእህቴ በላይ ነበረችና እሷን ነው ነጥሎ የወሰደብኝና እሷን እለት እለት አለማስታወስ አልችልም። እንደምትመጣ እንደማገኛት ነው አሁንም የማስበውና ይሄ ነው ማለት የምችለው። ሀኒ አንቺዬ የለችም አሁን ግን የሆነ ሰው እንደዚህ ዛቻ ካለበት እዚህ ሀገር ስፔሻሊ ያለ ሰው ፖሊስ ይደርስልኛል ህግ ሊፋረደኛል ብሎ እስከ ነገርም የምታልፍ ነገዋን በጉጉት የምትጠብቅላት የለም። እግዚአብሔር ቸርነትን አድርጎላት ደግሞ ቤተሰብ ሰጥቷት የሷንም ነገር አድርጎላት ብለሽ በቃ የምትመኝላት እህትሽ ለዛውም በዚህ አሰቃቂ ደንጋጣ ናት። በጣም ደንጋጣ መጨረሻውኛ እሷ ካረፈች በኋላ እስካሁን ድረስ በባዶ እግራቸው ነው የሚሄዱት። ኦልሞስት 10 ዓመት አላዩአትም። ሰላም በመላው ዓለም ላይ ያላችሁ የፕሮግራም ተከታታዮች እንዴት ከረማችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ሀና ወንድምስሻ ነኝ። የፕሮግራም ተከታታዮች በተለያዩ ጊዜ የተለያዩ ፕሮግራሞችን ወደ እናንተ ሳስደምጣችሁ ቆይቻለሁ። ከሰሞኑ አንዲት እህታችንን እዚሁ ጀርመን ሀገር ከነልጇ እጅግ በጣም ባሰቃቂ ሁኔታ ተገላ ብዙ ኢትዮጵያኖች ለእህታችን ርብርብ በማድረግ አስከሬኗ እንዲገባ አድርገዋል። በተለይ እሷ የምትኖርበት አካባቢ ያሉ ብዙ ኢትዮጵያውያንና ኤርትራውያኖች ለዚህ ትልቅ ድጋፍና ብዙ ኃላፊነትን ወስደው ከኢትዮጵያ ኤምባሲ ጀርመን ፍራንክፈርት ከሚኖረው የኢትዮጵያ ኤምባሲ ጋር በመተባበር አስከሬኗን ለቤተሰቦቿ አድርሰዋል ማለት ነው። ለዛሬ አንድ ነገር ላስደምጣችሁ መጣሁ። ከዚች እህታችን ጋር በተያያዘ ይሄንን ታሪክ የሰሙ እኔ ያቀረብኩት ታሪክ ነበር። ያንን ታሪክ የሰሙ በቅርብ ጊዜ ልክ እንደዚሁ አንዲት እህታችን እጅግ በጣም ባሰቃቂ ሁኔታ እሷም እንደዚሁ መገደሏን እዛ ቪዲዮ ላይ ጠቅሼላችሁ ነበርና ይሄን ቪዲዮ የሰሙ ጓደኞቿ በዚህ ጉዳይ ላይ እኛም ለኢትዮጵያ ሕዝብም በመላው ዓለም ላይ ለሚኖሩ ኢትዮጵያኖችና ኤርትራውያኖች ልንል የምንፈልገው ነገር አለ ብለዋል። ያጫውቱናል። ታሪኩን ተከታተሉት፣ ተማሩበት። አዝነን አልቅሰን ልናልፍ ሳይሆን ልንማርበት የሚገባ ታሪክ ነውና እነዚህ እህቶቼ ይሄን ታሪክ ሊያጫውቱ ሲመጡ እጅግ በጣም ከታላቅ ምስጋና ጋር ነው። ምክንያቱም ይሄ ነገር በማንንም ሰው ላይ እንዳይደገም በተለያየ ጊዜ እየበዛ ስለመጣ ይሄ ነገር መቆም አለበት በሚል ሊያጫውቱ መጥተዋል። እነሱም እጅግ በጣም በከፍተኛ ችግር ውስጥ ነው የነበሩት። ከሷ በዚህ ባሰቃቂ ሁኔታ ህይወቷ ካለፈ በኋላ ጥሩ አልነበሩም ጓደኞቿ። ምክንያቱም በጣም የሚወዷት በጣም ብዙ ነገር አብረው ያሳለፉ በደስታም በሐዘን አብረው የኖሩ ጓደኛማቾች ናቸውና እኛ ይሄን ነገር ይዘነው መቀመጥ አልቻልንም። ለኢትዮጵያ ሕዝብ ሊማርበት ይገባል። የዚህችን ሳይንስ አሁንም በቅርቡ የሃይማኖት ጉዳይ ተደገመና እስቲ ወደ ህዝብ ወተን ሐሳባችን እንግለጽ ብለዋል። ተከታተሉኝ፣ አብራችሁኝ እና እኛም እናመሰግናለን ይሄንን እድል አግኝተን የጓደኛችን ጉዳትና የደረሰባት ነገር ወደ ህዝብ እንዲደርስ ያልሰማው እንዲሰማው እውነቱን ያላወቀው እውነቱን እንዲያውቀው ስለሆነ እኛም እናመሰግናለን። እሺ አሁን ከሩት ልጀምርና እስኪ ስለተዋወቃችሁ ያላችሁን ግንኙነት ያላችሁን ቀረቤታ እስቲ ብትነግሩኝ ደስ ይለኛል። እሺ ሀናዬ፣ እኔም ይሄን እድል ስለሰጠሽኝ እሷን አስተውሰሽ ደግሞ እኛ ልጠይቂና የቱጋ ደረሰ የሷስ ጉዳይ ነገር ብለሽ ግድ ብሎሽ ልጠይቂኝ ስለመጣሽ በመጀመሪያ በጣም አመሰግንሻለሁ። እግዚአብሔር ያክብርልኝ። ሀንቺዬን ያወቅኳት እዚህ ሀገር ነው። እዚህ ከባለቤቴ ጋር ቱርክ ላይ ነበር የሚተዋወቁት። እዚህ ሀገር እንደገባን ቸርች ውስጥ እሱ አስተዋወቀን። ከዛ በቃ ከሱ በላይ እንደውም ከኔ ጋር በጣም ከጓደኛም ያለፈ እህቶች ቤተሰቦች ነው የሆነውና በጣም የቅርቦች በማንኛውም ሁኔታ አብረን እናሳልፍ በደስታም በሐዘንም አብረን የነበረን እስከ ዕለቱ ሞቷ ድረስ ማለት ነው። በዛ ነው ተወቃችን። እሺ ስንት ጊዜ ሆናት እዚህ ሀገር ጀርመን ሀገር መኖር ከጀመረች? ይሄን ነገር ዛሬ ልናነሳ ይቻልነው በነገራችን ላይ የፕሮግራም ተከታታዮች ዛሬ የምናጫውታችሁ እንግዲህ ይሄን ታሪክ የምናወራችሁ ሐሳቡ ከሰሞኑ በአንድ እህታችን ላይ በተፈጸመው ከነልጇ ላይ በተፈጸመው ድርጊት የተነሳ በአንድ የውጭ ሀገር ዜጋ ይሄ ድርጊት ተፈጽሟልና ይሄን በማያያዝ ያልተሰማ ብዙም ሰው ላይ ኢትዮጵያኖች መላው ዓለም ላይ ያልተሰማው ደግሞ
ሌላ ተጨማሪው አሰቃቂ ግድያ ነው። ይሄ ግድያ የተፈጸመው በውጭ ሀገር ዜጋ ሳይሆን የራሳችን ዜጋ በሆነ ኤርትራዊ ነው። ህሊና ይሄ ጉዳይ ሲፈጸም የምታውቂው ነገር ነበረ? አያይዘሽም ደግሞ እዚህ ሀገር ሀና ነፍሷን ይማረውና እዚህ ሀገር መኖር ከጀመረች ስንት ጊዜ ይሆናታል? እስቲ አያይዘሽ አጠቃላይ ያለውን ንገሪ። ከሀኒ ጋር አብረን ነው ወደዚህ ሀገር የመጣ ነው። ከቱርክ ማለት ነው። ከቱርክ ጀምሮ አንድ ላይ ነበርን። ከዛ በፊት ከእህቷ ጋርም የረጅም ጊዜ ትውውቅ ነበረን። አንድ ላይ ነው ወደዚህ የመጣ ነው። ኦልሞስት 5 ዓመት ምናምን ይሆናታል እዚህ ሀገር ማለት ነው። እና ይሄ ጉዳይ ከዚህ ሰውዬ ጋር ያለን ትውውቅ ልበልያውኛው አካባቢ ስለነበረ ከ2020 አካባቢ ጀምሮ ነው የምናውቀው ሰውየውን። እና ያው ነገሮች መለወጥና ወደ ማስፈራሪያ ዛቻ የመጣው ነገሩ ያው ከ2020 ወደ ማርች አካባቢ ጀምሮ ነው። ኮሮና የገባ ሰሞን አካባቢ ማለት ነው። ከዛ ጊዜ ጀምሮ ነው የዚህ ሰውዬ ማስፈራሪያው ዛቻው የጀመረው ማለት ነው። እንደሰማሁት በጣም ባሰቃቂ ሁኔታ ከ30 በላይ በጣም ዘግናኝ በሆነ አሰቃቂ ግድያ እንግዲህ ከኔ የበለጠ መረጃው እናንተ አላችሁና ከ30 በላይ ወቅቷት በጩቤ እንደገደላት ነው የተሰማው። እዚህ ደረጃ ላይ ያደረሳቸው ነገር ምንድነው? አንቺን በወቅቱ ከተተዋወቃላችሁ ከሱ ጋርና ያላችሁም ቀረቤታ እስከምን ድረስ ነበር? በጣም ብዙ ነገር አለ ሊባል የሚችል ግን ሰው ማወቅ ያለበት ወይ ደግሞ እንዲያውቅ የምንፈልገው ነገር እውነታው የነበረው የምናውቀው ያው ጎረቤታችን ነው። እኛው አካባቢ ነው የሚኖረው። ማንኛውም ሰው አበሻ ስታገኝ ሰላም እንደምትባባየው እንደምትተዋወቀው ነበር የምናውቀው። ከሀኒ ጋር ይተዋወቃሉ። ከኔ በተሻለ ደግሞ ከሀኒ ጋር ይቀራረባሉ፣ ይተዋወቃሉ። ከዛ ነገሮች እሱ ጋር ሞር እያየሉ የሆነ ያፈቀራት እና ነገሮች ግንኙነታቸውን ወደ መለወጥ ነገር መጣ መሰለኝ። እሱና እንደማይሆን እሷም እሱ የልጆች አባት አገሩ ላይ ልጆች ያሉት ባለትዳር እዚህም እንደዛው ያገባ እንደሆነ በእድሜም በተለያየ ነገርም አብረው ሊሄዱ እንደማይችሉና በተለያየ ምክንያት ሊሆን እንደማይችል ነገሮችን ወደ ማስረዳት መጣች። እሱ ግን በዛ ዓላማ አልነበረም የቀረባትኝ። በንጹህ ግንኙነት በንጹህ ትውውቅ አልነበረም የቀረባትኝ። እንደሚያፈቅራት ከሷ ውጪ መኖር እንደማይችል ነገሮች በጣም የከበዱ እንዳሉ አይነት ነገር ማውራት ጀመረ። የዛኔ ብታስረዳው ብትነግረው የሚሆን አይነት አይደለም። ነገሩን አቆመች። ከዛ እኔን ኮንታክት ለማድረግ ሞከረ። የሩታዬንም ባለቤት ኮንታክት ለማድረግ ሞከረ። ከዛ በኋላ ነው ነገሮች እየከረሩ የመጡትኝ እና ወደ ማስገደድ ወደ ማስፈራራት ነገሮችን እየለወጠ መጣ። ከዛ ነገሩ ሄዶ ነው እንግዲህ በስተመጨረሻ እዚህ ደረጃ ሊደርስ የቻለው ማለት ነው። ማንም ያልጠበቀው ማንም ያልገምተው ነገር ነው የሆነው። እኔ በተደጋጋሚ አግኝቼው ለማግባባት በፍቅር ለማሸነፍ እውነት ሰው አፍቅሩ ከሆነ በሚል ማለት ነው እንደማይሆን ነገሩ በዚህ መንገድ መሄድ እንደሌለበት እሱም ያገባ የልጆች አባት ማለት በቃ የራሱ ህይወት ያለው ሰው እንደሆነ እና እሷም ደግሞ ካልፈለገች ነገሮች በግዴታ ወይ እሱ ስለፈለገ ሊሆን እንደማይችል በጣም በትህትና በፍቅር በተደጋጋሚ ላስረዳው ሞክሬ ነበረ። ምንም የሚሆን አይነት አይደለም። ከዛ በኋላ ጓደኛዬ እሱ መጀመሪያ እንደዛ ቁጭ ብሎ ብዙ ነገሮችን ሲያወራኝ ለኔ አዲስ ስለሆነብኝ ሁሉም ነገር ቁጭ አድርጌ ጓደኛዬን ጠይቂያትኝ ነበረ። በህይወት እያለች እያንዳንዱን ነገር ያለውን ነገር በግልጽ ነገረችኝ። ምንም አይነት ነገር እንደሌላት ነገሮች በሱ በኩል እየተለወጡ እንደመጡና ብታስረዳውም ሊረዳት እንዳልቻለና በቃ ማቆም አለብን ግንኙነታችን፣ ንጹህ ጓደኝነታችን፣ ትውቃችን መቆም አለበት ብላ እንደዘጋጋችበት ስትነግረኝ ፕሊስ በቃ አንድ ጊዜ ብቻ
ታናግረኝ ነው እያለ ያለው ስለዚህ ጊዜ ሰጠሽው አውሪው ያለውን ነገር አልኳትኝ ታናግረው ሙክራ ነበረ ተስማምቶ እሺ በቃ ተረድቻለሁ በእህትነት ከዚህ በኋላ አብረን እንቀጥላለን ጉርቤትናችን ተወቃችን ይቀጥላል ብሎ ተስማምተው በጫካ ሲመጡ ጠብቆ እንዴት ሰው በከተማ በአደባባይ መዶሻ ኪስ ውስጥ ይዞራል ተነጋግረው ያን ሁላ ነገር ዲል አድርገው እኔ እንደዛ ያንን መንገድ ስላመቻቸውላቸው ተነጋግረው ጨርሰው እንሂድ ተባብለው ያው አንድ አካባቢ ስለሆኑ ሲመጡ ጫካ ውስጥ ትንሽ እንደ ፓርክ ነገር ስላለ ጭር ያለ ቦታ ላይ መዶሻውን አውጥቶ አንበርክኮ አንገቷን ይዞ ያው ታገቢኛለሽ ወይስ አታገቢኝም ካለ በለዚያ እዚህ ነው መገልሽ አላት ምን ታድርግ ምርጫ የላትም እሺ አለችው ከዛ በኋላ ለቀቃቲ ማለት ነው ከለቀቃቲ በኋላ ቤት መጣ የሆነውን ነገር ለሩታዬም ባለቤት ደውላ ለያለቀሰች እየተንቀጠቀጠች በቃ እኔ ከስራ መጥቼ ሆኖን አላቀም ያለው ነገር ነገረችኝ ከዛ በኋላ በቃ የልጅቷ ህይወት ከዛ በኋላ በቃ በፍርሃት ተዋጠች በጣም ብዙ ስቃዮችን ማሳለፍ ጀመረች ከዛ በኋላ መውጣት መግባት አትችልም ፈራጅ በጣም ብዙ መፍትሄዎችን መፈለግ ጀመርን በጣም ሰርፕራይዝ አደረገኝ እኔ ማለት ይሄን ያልደፍሮ ያረጋልን ብዬ ማስበው ሰው አይደለም ለማስፈራራት ያክል እንጂ እውነት እንደዚህም ከፍቶ ይመጣልን ብዬ ማላሰብኩም ከዛ በኋላ ለማናገር ለማግባባት ሞከርኩኝ እሱንም በፍቅር ግን በስተመጨረሻ እንዳሰብነው አልነበረም የሆነው ማለት ይሄኛል ከፍቶ ሊመጣ የሚችል ሰው ነበረ ሆኖ ያገኘነውና ከባድ ነበረ ያሳዝናል በጣም የሚገርምሽ እኔ አሁን አንቺ የምትነግሪኝ እኔም አንዳንድ ያው በነገራችን ላይ የፕሮግራም ተከታታዮች ይሄ ነገር የተፈጠረው በጣም የሚገርማችሁ ነገር እኔ ምኖርበት እዚሁ አካባቢ ነው የተፈጠረውና ከኔ የበለጠ እነሱ በብዙ ልክ እንደዚህ በግልጽ ማብራሪያውን ይሰጡናል ብዬ ስለፈለኩኝ ነው እነሱን የሚያቀርቧቸው ሩትዬ ምናልባት ካንቺ ጋር የበለጠ ቀረቤት አላችሁና አሁን ህሊና እንደነገረችን ይሄን ሁሉ ነገር አሳልፋለች ይሄን ሁሉ ፍራቻ ይሄን ሁሉ ስጋት እያሳለፈች በዚህ ሁሉ መሃል ላይ ግን ለፖሊስ አላመለከተችም ወይም ደግሞ ከህግ ጋር በተያያዘም የተሻለ መፍትሄ ያገኛለው ብላ የሄደችበት መንገድ ነበር አዎ እንግዲህ ልታይ እንደነገረችሽ በመዶሻ ያስፈራራት ቀን ለኛ ዱብዳን የሆነብን ለምን ያው ቀድመሽ መደቀቀሽው ያገርሽ ልጅ ነው በጣም ትልቅ ሰው ነው ልጆች ያሉት ሁለት ያግብቶ ሶስት ልጆች ያሉት እዚህም በትዳር የመጣ ሰው ነውና ተጠብቂኝ ቤተክርስቲያንም ከኛ ጋር የእግዚአብሔርን ቃል ይማር የነበረ ሰው ነውና እንደዚህ አይነት ሰይጣናዊ ተግባር አጠብቂኝ በጣም ነው የደነገጥነው አጋጣሚ ከቤታችን ለኛ 2 ሰዓት ነው በመኪና የሚርቀውና አሁን ነው ልምጣ ነግቼ ያላት ባለቤቴ ማለት ነው በጣም ነው እየተንቀጠቀጠች የምታወራው በፍጹም አለችው አትምጣ ከዛ አሁን ድጋሚ ደውለሽ ለፖሊስ ደውይ ስላት ምን ይያለችው ደውለሽ ለሱ እንዴት እንደዚህ ታረጋኛለህ ብለሽ ቅጂው አላት እሺ አስቀዳት በልታዬ ስልክ አስቀዳት ቅጂውን ይዘው የጻፈውን ያሰራራትን የሰደባትን ስድብ እንዳለ ይዘው ፖሊስ ጣቢያ ለዛም ካስተርጓሚ ጋር ነው የሄዱት ከዛ ምንም ልንረዳሽ አንችልም አካባቢ ሲደርስ ቀሪና አሏት ይሄ ነው ልክ በኤደን እንደሆነው ማለት ነው ኦኬ አሁን በቅርብ እንደሞታችሁ ልጅ ማለት ነው በቅርብ እንደሞተችው ማለት ነው በሚያሳዝነው ሁኔታ ኦሬዲ ሱ ቢልዲንግ ላይ እንደተሰማሽው ታሪኩን ቢልዲንግ ውስጥ ገብቶን የጠበቃት በዛሽ ቅጽበት እንዴት ነው የምትደውለው በቃ በቂ ነበር አንድ ሰው መዶሻ ይዞ ከመጣብሽ በቂ ነበር እና መረጃ ሁሉ ይዛ ነበር ሄደችው ግን ምንም ቦታ አልሰጡትም ለፖሊስ አመልክታለች አዎ ኦኬ ያሳዝናል በጣም አሁን ምን ያህል ጊዜ ሆናት አመት ሊሆናት ነው ጁላይ 3 ነው እንደ ቀልድ ኦሬዲ አመት ሊሆናት ነው ለኛ ግን አዲስ ነው ማለት አሁንም የሆነ ሰው የለም እኛ ተዘናግተን አይሆንም እንዴ እንደዚህ ማያረግም አንደኛ የእግዚአብሔር ቃል ከኛ ጋር
ተጋርቷል የሀገር ልጅ ነው ትልቅ ሰው ነው በርሚል ተዘናግተን ስለሆነ የዛተ እንኳን እሷ እሰራለሁ እያለችን እንኳን እኛ ነበር እንችላ ያልነውና ይሄንን አሁን አንቺ ጋር ስትመጣ አንቺ ድልሰጭን ይሄን ማውራት የፈለግነው አንቺዬ የለችም አሁን ግን የሆነ ሰው እንደዚህ ዛቻ ካለበት እዚህ ሀገር ስፔሻሊ ያለ ሰው ፖሊስ ይደርስልኛል ህግ ሊፋረደኛል ብሎ እስከ መጨረሻውኛ ደም ነው ያስተፉ እንደ ቤተሰብ እንኳን መቆም አንችልም ለምን የስጋ ዝምድና የላችሁም በሚል ተልካሻ ምክንያት ማለት ነው መናገር እንኳን አትችይም ሁሉ ነገር የተከናወነው በእነሱ ነው እና እንደዚህ ማስፈራራት ሲመጣባቸው ያለፈ ዛቻ የለም ሲመጣ ሰው ራሱን ማዳን አለበት ፖሊስ ይደርስልኛል ህግ ይፋረደኛል አይሰራም ከእግዚአብሔር ጋር ማለት ነው እውነት ነው እንግዲህ የፕሮግራም ተከታታዮች ይሄው ህሊናና ሩትን የሚወዷትን ጓደኛቸውን በእንደዚህ ዛሬ ሀዘናቸውን ዋጥ አርገው አልወጣላቸውም ነገር ግን አሁንም በእንደዚህ አይነት ሁኔታ ማስፈራሪያና ዛቻ ህይወታችሁ ውስጥ የገባ ሌላ ታሪክ ያላችሁ ሰዎች ወዲያውኑ ወደ እርምጃ የሚገባ ሰው በእነዚህ አይነት አስቸኳይ ነገር እርምጃ ውስጥ የሚገባ ሰው ስላለ ለነዚህ ለቀሪ እህቶቻችን በእንደዚህ አይነት ችግር ውስጥ ላሉ እህቶቻችን ይሄን ነገር መናገር እንፈልጋለን ብለው ነው የመጡትና አሁንም ውይይታችን ይቀጥላል እጅግ በጣም ያሳዝናል የምትሰሙት ነገር በጣም የሚያሳዝን ነገር ነው ብዙዎች ሐሳብ አስተያየት ይሰጣሉ እንደዚህ አይነት ድርጊት በውጭ ሀገር ዜጋ ብቻ አይደለም የሚፈጸመው በራሳችን ዜጋም ይፈጸማል አንዳንድ ጊዜ ህይወታችንን ለማስተካከል ከማን ጋር እንደምንቀርብ የህይወት ጉዟችን የህይወት መስመራችን ከማን ጋር እንደሚሆን አናቅም ነገር ግን ሴት ልጅ ላይ ቀርቦ መፍረድ ተገቢ አይደለም ብዬ ነው ማስበው ከሰሞኑ እንደዚህ በአሰቃቂ ሁኔታ ህይወቷን ባጣችው እህታችን ላይ እጅግ በጣም የሚዘገንኑ ሐሳቦችን የሚሰነዝሩ በጣም ብዙ ሰዎች ነበሩ መጀመሪያ ደረጃ የዚችን እህታችንን አስከሬን እንኳን ለመላክ የገንዘብ መዋጮ ወይም ደግሞ የገንዘብ እርዳታ በተጠየቀበት ጊዜ የራሷ ጉዳይ ወይም ደግሞ ኢትዮጵያዊ ያለ ከሌላ ሰው ጋር ወረቀት ለማስተካከል ወይም ደግሞ ሀብታም ፈልጋ ሄዳ የሌላ ሀገር ዜጋ ይዛ እንደዚህ አይነት መሰል በጣም ከኛ ከኢትዮጵያኖች የማይጠበቅ እንደዚህ አይነት ሐሳብ አስተያየቶችን ቤተሰብ ይከታተላልና እንደዚህ አይነት ሐሳቦችን ቀድመን ባንሰጥ ዛሬ የዝችኛዋን እህታችንን ታሪክ የማስደምጣችሁ ልክ እንደዚሁ በተመሳሳይ በተለያዩ ሰዎች የተለያዩ ውጅንብሮች በጓደኞቻቸው ላይ ሞራላቸው ስለተነካና ብዙ ሐሳቦች ስለተፈጠሩ በግልጽነት እንዲነግሩ ነው ነገር ግን ዛሬ እችን እህታችንን እንዳለችው አናገኛትም ነገር ግን የተሻለ ሐሳብ ቀሪ እህቶቻችንን እኛንም ጭምር ማምን እንደሚደርስበት ምንም ማናቀምና ይሄው እንደዚህ ወጥተው በግልጽነት ሊነግሩ መጥተዋል አሁንም ፕሮግራማችን ይቀጥላል አሁንም አብራችሁን ቆዩ ህሊና እንግዲህ የፍርድ ሂደቱ ተከታትለሻል ለረጅም ጊዜ እዚህ ፍርድ ሂደቱ ላይ ስትከታተይ በቅርበት ከነበርሽው መሃል አንቺ አንዷ ነሽና የፍርድ ሂደቱ ምን ላይ ደረሰ እኔንም ጨምሮ ምንም የሰማሁት ነገር የለምና እስቲ አንድ ላይ እኔም ከተመልካቾቼ እኩል ይሄን ነገር በሰማ ደስ ይለኛል የፍርድ ሂደቱን በተመለከተ ያው አንድ ደስ የሚለው ነገር እንደዛ አድርጎ ራሱን ለማጥፋት ወይ ራሱን ለመስወር ሞክሮ ነበር ግን ራሱን ለማጥፋት ሞክሮ ያው የራስ ነፍስ ላይ ሲሆን ያሳሳይለ አልቻለም በማግስቱ ሊያስችሏል ከዛ በኋላ የፍርድ ሂደቱ ከ6 ወር በኋላ ያለው ነገር ተጣርቶ መረጃዎች ተሰብስበው ምስክሮች ያላቸውን ነገር አቅርበው በጣም የሚገርመው ነገር የሚገርምሽ እኔ ጓደኛዬ ከማረፏ በፊት ከሆነች ሴት ጋራ ሲመላለስ አየዋለሁና ሰው በጣም ችኩል ነው ሰው ላይ ለመፍረድና በተለይ ባረፈችበት ወቅት ላይ ሰው በጣም ብዙ ነገር ሲል ነበር በውጪ ኢቭን ፍርድ ቤት ለመግባት አይቻልም አሁን በኮሮና ምክንያት አይዊሽ ቦታው ላይ ተገኝተው የሰውየውን ጉድ ቢሰሙ ብዬ ነው ተመኘሁት ማለት የወጣው ነገር ስለ ሰውየው ማንነት ሴቶች ላይ ያለው ነገር ማለት ነውና የለቅሶ ጊዜም ራሱ በጣም ብዙ ሰዎች ሲሉ የነበሩት እንደዚህ አይመስልም አይነት ነገር ማለት በሴም ታይም ደግሞ በሃኒ ኬዝ
ተመሳሳይ ቀርቧቸው በኖርማል ግንኙነት ይቀርባቸውና ተለውጦ ቤትሽ ካልመጣው ስደውል ካላነሳሽ ካላገኘውሽ እያለ የሚያስጨንቃትኝ ልጁላ እንደነበረችና ጎረምሶች የአዲስ አበባ ልጆች ምናምን የሚያውቁትን ልካበት አስፈራርታው እንዳስቆመች ሁላ ነግራኝ በቃ ውስጤ በጣም ተቆጨ። ማለት እኛ አልጠበቅነውም እንደዚህ አይነት ሰው ይሆናል ብለንና እኛን በጣም ይሸወደን በጣም ማለት ነውና ይሄ ነገር እያለ የሚገርምሽ ጓደኛዬን ገንዘብ በጣም በብዙ ሺህ የሚቆጠር ገንዘብ ሰጥቼሽ ሁላ ላግባሽ ሁላ ይላት ነበረ። የሩታዬ ባለቤት ሲጠይቀው አንዴ ለምንድን ነው አንተ ከሷ ይሄን ያህል ፍቅር ያዘህ? እስኪ አንድ ምክንያት እንኳን ጥቀስልኝ እንዴ ምን ሆነክ ነው ብሎ ሲለው ልጅ ነች ልጅ ታመጣልኛለች ብሎ ነው ያለውና እውነት ይሄ ሰው አፍቅሮ ነው ወይስ እውነት ይሄ ሰው ከዚች ልጅ ምንድን ነው የፈለገው ብለን እንኳን እንዲህ ብለን የምንሰጠው ምክንያት የለምና እዚህ ደረጃ ላይ ያደርሰው የቻለበት ምክንያት ምንድነው ብለሽ ብትይ ምንም የምታስቀምጪው ምክንያት የለም። በቃ ምንም ይሄ ነው ብለሽ የምትይው ነገር የለም። ግን የፍርድ ሂደቱ ላይ ስንሄድ እኛ ሰፈር ጋር ከአንድ ሁለት ጊዜ ከሆነች ሴት ጋር አይቼው ነበረ። ነግሬያት ነበረ ለጓደኛዬም ራሱ በቃ ውፍ በተወይ ምናምን ብላ ደስ ብሏት ነበርና ያቺ ልጅ በስተመጨረሻ ምን ሆኖ ወጣ ሊያገባት ኢንጌጅ አድርጎላት ቀለበት አስሮላት ሊያገባት ኦልሞስት ከሁለት ሳምንት በኋላ ቀጠሮ ያዘላት ልጅ ነች። ፍርድ ቤት ሁላ መታ ቃሏን ሰጣ ይቅርታ እንደዚህ አይነት ነገር ሁላው ስለከተትኩሽ ሁላ ብሎ እንዳለ ሰማሁኝና ሊያገባ የተዘጋጀ ሰው ነው። የራሱ ህይወት እየኖረ ያለ ሰው ነው። እቺ ልጅ ሰላም ሲያሳጣ የነበረው አንድና አንድ አይሆንም ስላለችው ብቻ ነው ምክንያት ብሎ እዛ ጋር ያቀረበው። አንተም በማድረግ ምን ተጠቀምክ ሲባል እሷን በመግደል ውስጥ በቃ ራሴ እንደገደልኩኝ ነው ማስበው ብሎ ነው የሚለው። at the same time ደግሞ ለራሱ ለመብቱ ሲያይሟገት ሳይካትሪስቷ የሚገርምሽ ያለውን ነገር እንትን ብላ አጣርታ ምን ብላ ምንም ቁጭት ምንም ጸጸት የሚባል ነገር እንዳላገኘችበት ከጥናታው እንደዚህ ያደረጉ ሰዎች ከአንድ አመት በኋላ ከሆነ ከ6 ወር በኋላ ሲጠየቁ ጩኸቷ ደሙ ምኑ በቃ ይረብሸኛል ያቃዠኛል ይላሉና እሱ ጋር ግን አንድ ነገር እንኳን አላገኘሁኝም ጸጸት የሚባል ነገር። ያቀናጀው ቅንጅት የሄደበት መንገድ ፐርፐዝሊ ነው ያደረገው። ከዛ ባሻገር ደግሞ ስልኩ ቼክ ሲደረግ በጣም ብዙ ሴቶችን ኮንታክት እንደሚያደርግ በጣም ብዙ ሴቶችን ዴት እንደሚያደርግ የእንትን ሀገር ላይ ወደ ሆላንድ ነው ፖላንድ የሚባል ሀገር የሚያወራት ሴት እንዳለች እንዳልኩሽም ደግሞ አገር ቤትም ልጆች እንዳሉት ሚስት እንዳለው እዚህም ሀገር ላይ አግብቶ እንደመጣ በቅርብ እንደፈታ ከዛ በኋላ ይችኛዋንም አሁን ደግሞ ሊያገባትኝ የነበረችዋንም ልጅ ቀለበት እንዳሰረላት ለጋብቻ የተዘጋጀ ሰው እንደሆነ ይሄ ሁላ ጉዱ ለኛ ራሱ ሰርፕራይዝ ነው ያደረገን። እኛ የምናውቀው አግብቶ እንደመጣና እዛ ልጅና ሚስት እንዳለው ብቻ ነው የምናውቀው። ግን ይሄ ሰው ለካ በተለያዩ ሴቶች ዘንድ አለው ግንኙነት ኮንታክት አለውና በጣም ሰርፕራይዝ አድርጎናል ይሄ አንድ። ሌላው ደግሞ የፍርድ ሂደቱ ላይ አንደኛ ቤተሰብ እኛ ተወካይ ስላልሆነን ገብተን መከራከር ጉዳይን መከታተል እንደልባችን አልቻልንም ገብቶሻል። እና ፖሊሶች ባገኙት ማስረጃ ብቻ ሰብስበው ነው ወደዚህ ውሳኔ የመጡትኝና ሄዶ ነገሩ ያው እንደው ለማለት ከባድ ነው ማለት በቃ 15 አመት ማለት ምንም ነው። እንደዚህ አይነት በደል ለፈጸመ ምንም ምክንያት ለሌለው ሰው ከባድ ነውና እድሜ ልክ ብለው 15 አመት ነው ይፈረዱበት እና አንደኛ ግንኙነታቸው ከዚህ በፊት እንደዚህ ላደርሰው የሚችል ምንም ምክንያት ስለሌለው የተጠቀመው መሳሪያ ማለት የተጠቀመው ጩቤ በጣም ሴንቲሜትሩን ሁላ ጠቅሰው ተዘጋጅቶ ፐርፐስሊ ተከራን ቋክቶ ላይ ድረስ ገብቶ ጠብቋት ተዘጋጅቶ ምን ብሎ እንደነበረ ያንዳንዱን ዲቴል አወጡ። ከዛ በኋላ በስተመጨረሻ ያው የፈረዱበት 15 አመት ነው። 15 አመት ማለት ያው ነገ ማለት ነው። ያው የፍርዱ ሂደት ይሄን ይመስላል። በጣም በዛም ደስተኛ አይደለንም ግን
ምንም ማድረግ አንችልም ያው በጣም ያሳዝናል ህሊናዬ በጣም ልብ የሚነካ ነው እንግዲህ እያያችሁት ነው እየሰማችሁ ነው እየተከታተላችሁ ነው ፕሮግራማችንን ያው እንደምትሰሙት ግዴታ የኔ ካልሆንሽ በማለት እንግዲህ እዚህ ደረጃ ድረስ ህይወትን የማጥፋት ደረጃ ከዛም ደግሞ በኋላ ይሄን ድርጊት ከፈጸመ በኋላ ምንም አይነት አለመስ ማለት ባረጋው ነገር አለመጸጸት እጅግ በጣም ያሳዝናል ስለዚህ ይሄ በውጭ ሀገር ዜጎች ብቻ አይደለም የሚደረገው በራሳችንም ዜጋ ይደረጋል ለማለት ነው እንግዲህን ሩታ ወዳንቺ ልምጣ እንደው ሃኒ ነፍሷን በሰላም ያሳርፍልን አላገባችም አልወለደችም ገና ወጣት ናት ቤተሰቧን የምትረዳ ልጅ ናትና ባንቺም ሆነ በህሊና ላይ እሷ ካረፈች በኋላ በከፍተኛ ችግር ውስጥ እንደነበራችሁ ሰምቻለሁና እስቲ የደረሰባችሁ ከባድ ሀዘን ማለት አቃለው በጣም ከባድ ነው ረጅም አመት አብራችኋት የኖራችሁ ናችሁና እስቲ ያጠራርከሽ ንገሪ ምን ያህል ከባድ ጊዜን እንዳሳለፋችሁ ያው እንዳልሽው ነው በአጠቃላይ እንዳልሽው ነው እንደ ታሪክ ራሱ ለማውራት ይከብዳል እቸገራለሁ ብዙ ጊዜ ቀድመም እንዳልኩሽ አለስ የሆነ ሰው አንድ ሴት እንኳን አንድ እህታችንን የለም አሁን የምንጸጸፈውን ጸጸት ይሄንን ሰምታ የሚዘዝባት ሰው ካለ እንደው ብታመልጥ በሚል ነው እንጂ እንደ ታሪክ ቁጭ ብለሽ ያንቺን ታሪክ ለመተረክ በጣም ነው የሚከብደው እና ሃኒዬ ማንንጃ ከየቱ ጋር ጀምሬ የቱ ጋር እንደምጨርስ አላውቅም ግን በአጠቃላይ በጣም የልጅ ልብ ያላት በጣም ሳቂታ እሷ ጋር ሆነሽ አለመደሰትና አለመሳቃትችም እኔ ስስቴ ነው መላት ማለት በቃ ድምቀቴ ነበረች የልጆቼም እናት እና በጣም ተወዳጅ ባሌ በጣም ነው የሚወዳትና ቤት እንኳን ስትመጣ ጓብተን ነው የምናገኛት በቃ ቁጥብ ሰው ታውቂያለሽ በጣም ቁጥብ ናት የሆነ ነገር እንኳን ስታረጊላት በጥፍ የምትመልስልሽ ማለት ነውና የለችም ብሎ ይሄንን ታሪክ እያወራው ሌላም ቀን ሁሌ በርምጄና በኑሬ ናት በቃ አሻራዋ በብዛት መልካም አሻራዋ ማለት ነው በደስታዬም በቃ በሐዘኔም በሚያስፈልገኝ ሰዓት ሁሉ ወልጄ ሆስፒታል ስገባ ልጆቼን ቴኬር አርጋ ጣጥባ በቃ እናት የልብ ሰው ታውቂያለሽ እሱ ደግሞ ለኔ ብቻ አይደለችም ለልታዬ እናት በቃ ማንንም ጋር ሄዳ በቃ እንት ነው የምትሆንሽና በጣም ሳቂታ ግን በብዙ ነገር ያለፈች በብዙ ነገርም የምታልፍ ነገዋን በጉጉት የምትጠብቅላት የለም እግዚአብሔር ቸርነትን አድርጎላት ደግሞ ቤተሰብ ሰጥቷት የሷንም ነገር አድርጎላት ብለሽ በቃ የምትመኝላት እህትሽ ለዛውም በዚህ አሰቃቂ ደንጋጣናት በጣም ደንጋጣናት ከኋላዋ ነካሻት ማለት በጣም ነው በቃ ድንብር የምትለው እና እኔ ማሰብ የሚከብደኝ አንዬ ምን እንደሆነ ታውቂያለሽ በቃ ያችን ቅጽበት እሱን ደረጃ ላይ ቢልዲንግሽ ላይ ስትገቢ መቼም በቃ ቢልድ ቤትሽ ነው ምንም ልታስቢ ልክ ስታየው የተሰማትን ስሜት ነው በቃ እሱን ማሰብ ሁሌ ነው የሚያቅተኝ በጣም ድንጎት ከመሆኑ የተነሳ ለምን የመዶሻውንም ህሊናዬ እንደነገረችሽ እንዴት እየተንቀጠቀጠች እንዳሳለፈችው ከመኝታዋ ቤት ሳሎን መሄድ አትችልም ነበርና በቃ እኔ በጣም ጸልይላት ነበር እንዴት ሰው በኢሮፕ ላይ መጥቶ ነፃነት ያጣል በሴትነቷ ብቻ ነው እህታችን የተጠቃችው ብቻዋን እንደሆነ ብቻቸውን እንደሚወጡ እንደሚገቡ ስለሚያውቅ እና ራሷን ማስመለጥ እንደማትችል 6 ሰዓት ሙሉ ሰርታ ሾፕ አርጋ ምትበላውን ይዛ ስትመጣ ነው አፏን አፍኖ ባላሰበችው ሰዓት ቢልዲንግ ውስጥ ተደብቆ ማለት ነውና ያን የሰቀቀን እንትኖ ማሰብ በጣም ይከብደኛል ከሷ ማንነት ጋር ከሷ ስትነት ጋርና አንዬ በጣም መልካም በቃ መቼም ልንፍቀው የማንችለው መልካም አሻራዎች ጥላልን ብዙ አሻራ ማለት ነው ጥላልን በመሄዱ በቃ ህመሙን እኔ ወደዋለሁ ለህልታየም እያልኳት ነበር አንዬን አስቤ የምታመመውን ህመም ወደዋለሁ ለምን ያ የሷ ቅርስ ነው ለኔ እና በጣም መልካም ማንንም ብትጠይቂ አንዬን በመልካም ነው አንቺን የሚያነሳት በሳቋ በፈገግቷ ነው የምትታወቀው በጥቂቱ እቺ ነበረች
ኦኬ ህሊና የምትዩ ነገር አለሽ? በቃ ብዙ ነገር ታይ ብለዋለች። በጣም ብዙ ምለው ነገር አለ ግን ከጊዜውም አንፃር አብዛኛውንም ነገር ታይ ስለተናገረችው መድገም እንዳይሆንብኝ ዋናው ነገር ታይ እንዳለችው አንደኛ ነገር እውነታው ይሄ ነው። በአቅራቢያም ያለ ይሁን ሌላም ቦታ ያለ ይሁን ያን ታሪክ የሰማ ሰው ይሄ ሰው እንደዚህ አይነት አረመኔ ሰው ነው፣ ሸውዶን ነው። ማን ነው ምንድነው የምናውቀው ታሪክ የለም። ብዙ ሰው ነው ሰርፕራይዝ የሚሆንበት በዚህ ሰው እንደዚህ እኮ አይመስልም ነው ያሉ። አስፈራርቶን ከሰዎች ጋራ ተሰብስቦ መንገድ ላይ አግኝተነው አንዴ ልንሄድ ስንል እንግዲህ መንግስት ያለበት ህግ ያለበት ሀገር ላይ እየኖርን ማለት ነውና ሄጄ ከሰዎቹ መሀል ጠርቼ በስነ ስርዓት ተሸፋፈን እነሱ ፊት እንዳልናገረው ነገር ነው መሰለኝ ጠርቼው አናገርኩት። ለምን እንደዚህ እንደዛ ብዬ ማለት ነው እንደዛ እንዳናገርኩት ከለቅሶ በኋላ የሰሙ ልጆች ሲያውቁ እዛኔ እኮ ስለዛ መዶሻው ስላስፈራራት እንዴት እንደዛ ታረጋለህ እያልኩ ነው ማወራው ብዬ ስላቸው ለምን አልነገርሽንም ሁላ ብለው በጣም ውስጣቸው እስኪቆጭ ድረስ ማለት ነው። ያን ያህል ነበር እኛን የሸወደን በዚህ አይነት ማንነቱ ማለት ነው። እና እኛ በየዋህነት ባለማወቅ የመንግስትን እርዳታን ብንፈልግም ግን ይሄን ያጨክኖ ይመጣል። እኔ አንድ ቀን አስቤ አላውቅም። ከማረፏ ከተወሰነ ቀን በፊት የሆነ ቴክስት ልኮልኝ ነበር እሷ ብሎክ ስላረገችው ያና ነገር እየተፈታተነኝ ነው ህሊና በቃ የሚጠፋ በእሷ ምክንያት ነው ምናምን ብሎ ቴክስት ላከልኝ። ፍርድ ቤትም ነግሬያቸዋለሁ እና ይሄ ቴክስት የመሰለኝ ምንድነው እግዚአብሔር በሚያውቀው እኔ የሚያጠፋት ሳይሆን እሱ ሊጠፋ ነገር በቃ አላርለ ሰፈር ሊቀየር ነገር ነው እንጂ መሰለኝ አማርኛው ጠበም ስላለ እሷን ሊያጠፋት በጭራሽ አላሰብኩኝም። ይሄን ያልጨክሞ ይመጣል በጭራሽ ጭንቅላቴ ውስጥም የለም። እሷንም ማበረታታት እግዚአብሔር ወዴት ሄዶ ታይ እንጂ እንደዚህማ እንዴት ያደርጋል? እንዴት እንደዚህ ታስቢያለሽ? ስፈራ ስትጨነቅ ስበረግግ አተኛም ለሊት በቃ ስትጨነቅ ነው የምታድረው። ምን ባደረገችው? ምንም እኮ ያደረገችው ነገር የለም። ሰላማዊ ቀረቤት ያለን እኮ ሰው ነው። እንደዛ ብሎ ባለ እሷ ልታርፍ እንደነገ እንደዛሬ ነገርኳትኝ ያለውን ነገር እና ደውለሽ ጠይቂው ለምን እንደዚህ ጻፈልሽ ሊገለኝ ነው እንዴ ሁላ ብላለች ማለት ነው። እና ውስጤ እስካሁን ይበላል። እንደዚህ ጨክኖ ይመጣል አላውቅም። ማጣ ስለምንችል በጤናማም ይሁን በፍቅርም ግንኙነት ይሁን በኖርማልም ግንኙነት የምንቀርበውን ወንድ ወይም ሰው ማነው ምንድነው እንወቅ እንጠንቀቅ። እንደዚህ አይነት ዛቻ ካለ እንደዚህ አይነት ማስፈራሪያ ካለ ወዲያው እርምጃ ይውሰዱ እህቶቻችን ሴቶች። ወዲያው ነገ ጠዋት ሳይሉ ዛሬ ሳይሉ መንግስት ረዳን አረዳን ሳይሉ ከዛ አካባቢ መራቅም ካለባቸው መራቅ አገርን መቀየር ካለባቸው መቀየር ብቻ የሚቻለው መፍትሄ ማድረግ የዛተ ሰው ከማድረግ ወደ ኋላ ይላል ብዬ እንደማላምን አሁን ተምሬያለሁ በቃና ይሄን ነገር ለማስተላለፍና የዚህ አረመኔ ሰውዬ ማንነትና ጭካኔ ደግሞ ይሄ ነው። ሌላ ሰው ቀደም የዛች ልጅ እንዳልሽው ሰው በምንም ሊያልፍ ይችላል። በማያውቁትኝ ታሪክ የሞተን ሰው መውቀስ ራሱ ኃጢያት ነው በደል ነው። እና እውነታው ይሄ ነው። ሰው በምንም ይለፍ ይሄን ያል ሰው መጨከኑ ነው እንጂ ማውገዝ ያለብን እንደዚህ አይነት አሰቃቂ ተግባራቸው ነው እንጂ ማውገዝ ያለብን እነዛን ሰዎች ያረፉትን በእንደዚህ ሲቃ ያለፉትን መውቀስና መናገር አግባብ አይደለም ለማለት ነው። እና ተከስተ ይባላል ስሙ በጣም ነውረኛ በጣም ጨካኝ በጣም አረመኔ ሰው ነው። ይሄ ነው ተግባሩ። እግዚአብሔር አሁንም እስከመጨረሻው ፍርዱ እንደሚሰጥ አምናለሁ። መንግስት በቂ ነው ብሎ ያለውን ፍርድ ሰጥቶታል። እኛ አሁንም ከእግዚአብሔር ዘንድ ወደ እናንተ በጥሩ መንፈስ ፕሮግራሜን እንድትከታተሉ እናንተ ላረመሽበሽ ጥረት እያደረኩ ነው። ነገር ግን እንዲህ አይነት ስሜት እጅግ በጣም ልብ የሚጎዳ በጣም የሚያምነው የእውነቴን ነው የምላችሁ። እንደነሱ ወጥቶ ማን ይናገራል? በእንደዚህ አይነት ስሜት ላይ ያላችሁ ሰዎች ራሳችሁን ጠብቁ። ወደሚመለከተው አካል ሂዱ። የዛተ ሰው አንድ ነገር ሳያደርግ ብዙ ጊዜ አይመለስምና ራሳችሁን ጠብቁ ሊሏችሁ ያው ሩትና ህሊና እንደዚህ በጣም የሚወዷት እህታቸውን አተው ወደኔ መተው ይሄን ሐሳባቸውን ስላካፈሉኝ እጅግ በጣም ከልቤ ነው ማመሰግነው። እንግዲህ ያለ ፍላጎቷ ሳትወድ በግዷ
እንድታገባው ወይ ደግሞ አብራው እንድትኖር ጥያቄ በማቅረብ እንደሰማችሁት በተደጋጋሚ እንዲህ አይነት ነገር አድርሶባት ያው ደፍሮ ይመጣል ብለው ጓደኞቿም አልጠበቁም ነበርና መጨረሻ ላይ እንደዚህ ነው ሆነው በጣም በሚገርማችሁ በጣም ባሰቃቂ ሁኔታ ነው የገደላትና ታሳዝናለች እግዚአብሔር እህታችንን ነፍሷን በገነት ያሳርፍልን በእንደዚህ አይነት ስሜት ውስጥ ያላችሁ ሰዎች እንድትደናገጡ እንድትፈሩ ወይ ደግሞ ካጠገባችሁ ያለውን ሰው እንድትሸሹ ሳይሆን እንድትማሩበት ሩትና ህሊና እዚህ መተው ነግሯችኋል እግዚአብሔር መጽናናትን እንዲሰጣችሁ ለቤተሰቦቿ ደግሞ ምን ያህል የበለጠ ደግሞ በጣም ከባድ ሀዘን ሊሆን እንደሚችል አቃለው የዘላለም ሀዘን ነው እንደሰማሁት እናቷ የበለጠ ደግሞ በጣም ከባድ ሀዘን ሊሆን እንደሚችል አቃለው የዘላለም ሀዘን ነው እንደሰማሁት እናቷ እሷ ካረፈች በኋላ እስካሁን ድረስ በባዶ እግራቸው ነው የሚሄዱት ኦልሞስት 10 አመት አላዩአትም 10 አመት አላዩአትም ልጃቸውን ምን ያህል ሀዘኑ ሊጎዳ እንደሚችል አስቡትና እንዲህ አይነት ነገሮች ወደ ሚዲያው መውጣት አለባቸው ቀረብ ብለንም ደግሞ የሚመለከተውን አካል ማናገር ካለብን እንዲ ግልጽ እየወጣን ካልተናገረን አሁን ያኔ ነገር እንደዚህ ተሸፋፍኖ ነበር የቀረውና እንደዚህ እየወጣን ከተናገረን እኛ በተለያየ ዓለም ላይ የምንኖር ሰዎች አንደኛ እህቶቻችንን ወንድሞቻችንን ከእንደዚህ አይነት ነገር እንጠብቃለን ሁለተኛ ነገር ደግሞ ለተደረገው ነገር የህግ የበላይነት ተሰጥቶ ፍርዱ ጥሩ ፍርድ ተሰጥቶ እህታችንን በሰላም እንድታርፍ እናረጋለን ማለት ነው እንግዲህ ይሄንን ላስደምጣችሁ መጣው በሌላ ጊዜ ደግሞ ሌላ የተለየ ነገር ይዤላችሁ መጣለሁ በመላው ዓለም ላይ ሆናችሁ ፕሮግራሜን የምትከታተሉ በሙሉ በያላችሁበት ሁላችሁም ሰላም ቆዩኝ ኢትዮጵያ ሀገራችንንና ወገኖቻችንን ፈጣሪ ከክፉ ነገር ሁሉ ይጠብቅልን